የሩሲያ ፕሬዝዳንት ቭላድሚር ፑቲን ወደ ህንድ አቅንተዋል። በህንድ ባላቸው ቆይታም የተለያዩ ስምምነቶችን ውይይቶችን አድርገዋል። እንግዲህ በእነዚህ ስምምነቶች ውስጥ ውይይቶች ውስጥ ያሉ ጉዳዮች ምን ይመስላሉ? በጥቅሉ ደግሞ በዚህ ወቅት ፑቲን ወደ ህንድ አቅንተው ከሞዲ ጋር የነበራቸው ቆይታ በዲፕሎማሲው አይን እንዴት የሚታይ ነው የሚለውን ሀሳብ ነው የምናነሳው በውጭ ጉዳያችን። እንግዲህ ህንድና ሩሲያ ባላቸው ግንኙነት ረዘም ያሉ ጊዜያትን ያስቆጠሩ ናቸው ማለት ይቻላል። በተለይም ከቀዝቃዛው የዓለም ጦርነት ከ1940ዎቹ ወደዚህ ግንኙነት ያላቸው ሀገራት ናቸው። ከዛ ባለፈ ደግሞ አሁን ለምናነሳው ሀሳብ አጋዥ ይሆናል ብዬ የማስበው ከሩሲያ ዩክሬን ጦርነት በኋላ በጣም የተጧጧፈ አይነት ግንኙነት ወይም ደግሞ የተጠናከረ አይነት ወዳጅነት ያላቸው ሀገራት ሆነዋል። እስቲ ወቅቱን እንየውና የፑቲን ለረጅም በተለይ ከጦርነቱ በኋላ ለመጀመሪያ ጊዜ ነው ወደ ህንድ የሄዱት። እንዴት ይታያል የሚለውን መጀመሪያ እናድርገው። እሺ፣ አመሰግናለሁ። በእኔ እይታ የፕሬዝዳንት ፑቲን በህንድ ያደረጉት ጉብኝት አሁን ላይ ዓለም አቀፍ የኃይል ግንኙነት ወደ ብዙ ዋልታ እየተሸጋገረ ወይንም እየተቀየረ መሆኑን የተመለከትንበት ነው ብለን ልናነሳ እንችላለን። ስለዚህ በብዙ መልኩ ሀያል ሀገራት ናቸው ብለን የምንጠቅሳቸው እንደነ ሩሲያ ያሉ እንደና አሜሪካ ያሉ ሀገራት ያው ብቻቸውን የተጎናጸፉት ሀያልነት ወይንም አቅም ብለን ልናነሳው እንችላለን። እንዳለ ሆኖ ግን ደግሞ ሌሎች በእኩል ደረጃ አጋርነቶችን እየፈለጉ ያሉበት፣ ስለዚህ አንድ ቦታ ተነጥለው የሚቆሙ ሳይሆኑ ወይንም የሆነ አቅጣጫ ላይ ብቻ የሚያማትሩ ሳይሆን በሁሉም አቅጣጫዎች የሚመለከቱ ሀገራት እየሆኑ መምጣታቸውን እንመለከታለን። ስለዚህ መጪው የዓለም አቀፍ የጂኦፖለቲካ ተጽዕኖ በብዙ ዋልታዎች ላይ የተመሰረተ መሆኑን ማሳያ አድርገን ልናነሳው የምንችለው ጉዳይ ነው። ስለዚህ አሁን ብዙ ሀገሮች የሚፈጥሯቸው ጥምረቶች በብዙ መልኩ እያጡ የመጡበትን ሁኔታ እናያለን። ምክንያቱም ይህ ከዓለም የተለዋዋጭነት ባህሪ ጋር ተያይዞ ሊነሳ የሚችል ነው። አጋርነቶቻቸውን ያጣሉ። እንደገና ሌላ አጋርነት ፍለጋ ውስጥ ደግሞ እንደዚሁ ሲያማትሩን እየተመለከትን ያለ ይሄ የዓለም የጂኦፖለቲካ ተለዋዋጭነት ያመጣው ውጤት መሆኑን ልናነሳ እንችላለን። ነገር ግን ህንድና ሩሲያ ምንድን ያገናኛቸው ካለን በኢነርጂ በንግድና በቴክኖሎጂ ጉዳዮች ላይ በጋራ ለመስራት መስማማታቸውን ሰምተናል። ህንድ ምን ትፈልጋለች ብለን ካነሳን አስተማማኝ የሆነ የነዳጅ አቅርቦትን ትፈልጋለች። ሩሲያ ደግሞ ሰፋ ያለ የነዳጅ አቅራቢ መሆኗ እንደዚሁ ይታወቃልና የነዳጅ ሀብት አላት። አዳዲስ የንግድ ስምምነቶች ደግሞ አሁን በከፍተኛ ደረጃ የምዕራቡ ካልሆኑ ሀገራት ጋር ትብብሮች እየተደረጉ ይገኛል። ይሄ ደግሞ ትልቅ አማራጭ ነው ለሩሲያ። በዚህ መንገድ እየተጓዘች ነው። ስለዚህ ህንድም ደግሞ ከሁሉም ዋና የሆኑ ሀገራት ወይንም ኢኮኖሚዎች ጋር ትብብሯን አጠናክራ ለመቀጠል ጥረቶችን እያደረገች እየተመለከተን ነው። ኢኮኖሚው በተለይ የንግድ ግንኙነታቸው በጣም ከፍተኛ የሚባል ነው። በሚቀጥሉት 5 እና 4 ዓመታት ውስጥ ይሄንን ወደ 100 ቢሊዮን የአሜሪካን ዶላር ለማድረስ የተስማሙበት ቁልፍ የሚባሉ ነጥቦች አሉ። ሌሎችም ትብብሮች በእርግጥ ግን ከዛ በዘለለ አሁንም ያነሳነው ሀሳብን አጠናክረን እንድንሄድ የአጠቃላይ የዓለምና አሰላለፍ በተመለከተ ያልተፈቱ ችግሮች ባሉበት በተለይ ጦርነት ውስጥ እንደመሆኗ ሩሲያ ከዩክሬን ጋር ባላት ጦርነት አሁናዊ ሁኔታው ደግሞ ይሄ ጦርነት በአሜሪካ አሸማጋይነት መፍትሄዎች ሀሳቦች እየመጡለት ያለ ስለሆነ ሩሲያም ለዛም እሺታዋን ያሳየችበት ስለሆነ ህንድ ለበርካታ ጊዜያት ይህንን ጦርነት በተመለከተ ብዙም ሀሳብን ስትሰጥ አልተሰማችም። ወይም ደግሞ እንደ አብዛኞቹ የአሜሪካ አጋር ሀገራት ሩሲያን በወራሪነት የመፈረጁ አይነት አካሄድ ውስጥ ሳትገባ ቅድም ባነሳ ነው አካሄድ ብሔራዊ ጥቅሟን ብቻ ማዕከል ባደረገ ግንኙነቶችን ከምስራቁም ምዕራቡም እያደረገች ለመዝለቅ ሞክራለች። አሁናዊ ሁኔታዎች ደግሞ አሉ። የመጣችበት ግልጽ የሚባሉ እንደዚህ አይነት የአጋርነቶች ከሩሲያ ጋር የሄደችበት ምናልባት ከቀደሙ ሌሎች እንደ አሜሪካ ካሉ አጋሮች ጋር ይዞ የሚመጣው ነገር ጦርነቱን በመፍታት ሂደት ውስጥ ምን አይነት ሚና ሊኖረው ይችላል በቀጣይ?
መልካም እንግዲህ ካነሳሽው ሀሳብ ስንነሳ እንግዲህ ይሄ ጦርነት ቢፈታም ይሄ ቡድናዊ ፍላጎትን የማስጠበቅ አካሄዶች ግን አሜሪካና አጋሮቿ የሚተውት አይደለም። ይሄ ቡድናዊ ፍላጎቶችን ተናጥላዊ ሀገራት ከሚያስቀምጡት የብሔራዊ ጥቅም ጉዳዮች ይዘላል። ይሄ በአንድ ዋልታ ላይ የተንጠለጠለ ፍላጎት ወይም ደግሞ በምዕራባውያን የሚመራ ዓለምና ስርዓትን የማስቀጠል ጉዞ ከአሜሪካና አጋሮቿ ጫንቃ ላይና አስተሳሰብ ላይ የወረደ ነው ብለን ልናምን አንችልም ወይም ደግሞ ያንንም አያሳይም አካሄዱ። ስለዚህ አሁንም ይህንን የዓለም ስርዓት የመቀየር ፍላጎት በሩሲያ በምትመራው ጎራ ውስጥ በስፋት የሚቀነቀንና በርካቶች ደግሞ በማደግ ላይ ያሉ ሀገራትም እየገዙት ያለ የፖለቲካ ሀሳብ መሆኑ ይታወቃል። ቭላዲሚር ፑቲንም ለዚህ ይሄ በአንድ ወገን ላይ ወይም በአንድ ዋልታ ላይ የተንጠለጠለና በምዕራባውያን የሚመራው ስርዓት እየደበዘዘ ነው የሚለውን ትርክት የሚያረጋግጥ ይፋዊ የስራ ጉብኝት ነው ያደረጉት በህንድ ማለት ነው። ስለዚህ ለአስረኛ ጊዜ ነው በጥቅሉ ቭላዲሚር ፑቲን ወደ ህንድ ጉዞ ይፋዊ የስራ ጉብኝት ሲያደርጉ፣ ቅድም እንዳልሹ ደግሞ ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ የተደረገ ነው። ግን በዚህ ጦርነቱ ከተቀሰቀሰ በኋላ በህንድና በሩሲያ መካከል ያለው የንግድ ግንኙነትን ስትመለከቱ ከነበረበት 8.1 ቢሊዮን የአሜሪካን ዶላር አሁን ላይ ወደ 68 ቢሊዮን የአሜሪካን ዶላር ደርሷል። በ2030 ወይም ደግሞ በቀጣይ 5 ዓመት ውስጥ ደግሞ ወደ 100 ቢሊዮን ዶላር የማድረስ ፍላጎት አላቸው። ለዚህም የሚያስችል አዲስ ፍኖተ ካርታ ወይም ደግሞ የኢኮኖሚ ማዕቀፍ ጭምር በሁለቱ ሀገራት የጋራ የኢኮኖሚ ፎረም ላይ ይፋ አድርገዋል። ስለዚህ አሁን ላይ ይሄንን ቡድናዊ ወይም ደግሞ ይሄንን ብሎክ ወይም የብዝሃ ዋልታ የሚባል የዓለም ስርዓትን የሚደግፉ ሀገራት ያላቸውን የኢኮኖሚ ትስስር የማጠናከር ጉዳይ ላነሱት ኮዝ ወይም ደግሞ ላነሱት የብዝሃ ዋልታ ሀሳቤ ይሄ የኢኮኖሚ ውህደት በጣም መሰረታዊ ነው። በጣም ብዙ ነገሮች የሚነሱበት ነው። ምክንያቱም እነዚህ ሀገራት በተናጠል በዓለም ፖለቲካዊም ሆነ ኢኮኖሚያዊ ሁኔታዎች ላይ ብዙ ነገሮችን መበየን የሚችሉ ናቸው። የህንድ በህዝብ አቅሟ በኢኮኖሚ አቅሟ አሁን ላይ በጣም ጠንካራ የምትባል ሀገር ናት። ሩሲያም ደግሞ ቅድም ያነሳናቸውን የምዕራባውያን ትልልቅ የሚባሉ ማዕቀቦችን ያልተንበረከከ ኢኮኖሚን እየመራች ያለች ሀገር ናት እና እነዚህ ጥምረቶች በተለይ ለታዳጊ ሀገራትን ኢትዮጵያን ጨምሮ ለሚያቅፈው የደቡብ ለደቡብ ትብብር እሳቤ በጣም ጉልህ አበርክቶ ያለው አንድምታው በከፍተኛ ሁኔታዎችን ስንመለከታቸው የአውሮፓ ሀገራት ራሱ ወደዚህ የዓለም ስርዓት የመምጣታቸው ጉዳይ አሁን ልንተነበየው ልንገምተው የምንችለው ጉዳይ ነው። ምክንያቱም አውሮፓ ውስጥ ያለው የኢኮኖሚ ቀውስ አለ። አሁንም ድረስ የፖለቲካ አለመረጋጋቶች አሉ። እነዚህ ሁኔታዎች የፈጠሯቸው አንድም በሌላ የሆነ ዋልታ ላይ ብቻ ጥገኛ የመሆናቸው ጉዳይ ነው እና ይሄንን እየተገነዘቡት ነው። ስለዚህ በአለም ጠቅሟቸውልስ ማለትስ ይቻላል። በእርግጥ አሁን ከአሜሪካ እሳቤዎች ጋር ሁልጊዜ አላይ የማድረግ ሁልጊዜ የመስማማት አካሄድ እንዳልከው በአህጉራቸው ውስጥ ያለውን ፖለቲካዊ ኢኮኖሚያዊ ቀውስ እስከማይፈታ አይነት ድረስ ካመጣቸው አሁን ጠቅሟቸዋል ብሎ በነገሮች ላይ ለምሳሌ በአሜሪካ ውስጥ የሚፈጠር የፖለቲካ ለውጥና ቀያሪ ወይም የሚመጡ መሪዎች በአውሮፓም ላይ እኮ ጭምር ጫና እያሳደሩ ነው የሚገኙት። ለምሳሌ የፕሬዝዳንት ትራምፕ መምጣት እኮ የአውሮፓን ፖሊሲ ጭምር እንዲያሻሽሉ ለወታደራዊ ወጪዎች ከፍተኛ በጀት እንዲመድቡ ጭምር በ2030 እኮ 5% ከጥቅል ሀገራዊ ምርታቸው ላይ ለወታደራዊ በጀት እንዲመድቡ እኮ አስገድደዋቸዋል እኮ። ይሄንን ሁሉ የመጣባቸው ጫናም ጭምር ነው። በአንድ ወገን ላይ መንጠልጠል ምን ያህል ትርፉ ከጉዳቱ ጋር ስታነጻጽር እነሱ ያው ጠቅሞናል ብለው እየገፉበት ነው። ግን መጪው የዓለም አቀፍ ስርዓት ግን ይሄንን የሚፈቅድ አይደለም። ኮስችን እንድናረግ ግን ያደርገናል። ከሁሉም ጋር መነገድ፣ ከሁሉም ጋር መተባበር እና በጋራ መስራት አሁን መጪው የዓለም አቀፍ ስርዓት ወደዛ ነው እያመራ ያለው። ስለዚህ የአውሮፓ ሀገራትም ቢሆኑ ከዚህ የተለየ ምርጫ ይኖራቸዋል ብዬ አላስብም ወደፊት። መልካም፣ ለሁሉም እንግዲህ ጊዜ የሚያመጣውን የምናየው ነው የሚሆነው። እኛ ግን ውይይታችንን የዛሬውን በዚህ ላይ እናጠናቀቃለን። ክቡራን ተመልካቾች ለሰጣችሁን ጊዜ እናመሰግናችኋለን። የዛሬው ሀሳብ ላይ ይሄንን ይመስል ነበረ። ውብርስ ተሰማ፣ ደረሰ አማርና በረከት ተካልኝ ነበርና አብረናችሁ የቆየ ነው። እንደዚሁም ደግሞ የስቱዲዮ ባልደረቦቻችንም በጋራ አብረውን ነበሩ። በድጋሜ አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።